አረ ሰዎች ሀይሚ በጣም ተከፍታለች። አይኗ ሁሉ አብጧል። ምሽቱ ጸጥ ሲል አረፍ ሲል ጎን እያለች እያለቀሰች ነው ወገን። አረ ምንድን ነው? አረ እያለቀሰች ነው በእናታችሁ። አረ አንድ በሏት። አረ ብሩክ ግን ምንድን ነው እንደዚህ ያስቆረጠህ ነገር? የኮራከው ነገር ምንድን ነው? እንደዚህ የሚያስኮራክ? እቺ ልጅ እንዲህ ስታለቅስ እንዲህ አይኗ እንኳን እንዲህ ቅልት ብሎ እስከሚያለቅስ ድረስ ምንድን ነው ብሩኬ? አረ ተው፣ ግፍ አለው። ከግፍም ግፍ አለው። ብሩክ የእውነት እች ልጅ እንዲህ ከምታለቅስ ተረዳት። የእውነት ለመናገር ማለት በኋላ የሚቆጭህ ተመልሶ ራስክን ነው። የሆነ ነገር ብትሆን እኛ ራሱ አንፋታክም ማለት ነው። የእውነት የምንነግርህ ማለት ነው። ግን በዚህን ያህል ደግሞ ሀይሚ ምንም የበደለች ነገር የለም። ደግሞ እኮ እኔ የሚገርመኝ ለምንድን የምታለቅሹ? ቅመሟ አንቺ በጣም ጠንካራ ልጅ አይደለሽ እንዴ? ብዙ ነገሮችን አልፈሽ እዚህ የደረሽ ልጅ ዛሬ ላይ እንደዚህ መሆን ኔቨር አይጠበቅብሽም። የእውነት ለመናገር ማለት ነው። በቃ አንድ ነገር አልተሳካም ማለት አልሆነም ማለት በቃ ዛሴት በቃ አልሆነም ነው። በቃ አንቺ ከአንቺ የሚጠፋው ዋናው እንትን ያለብሽ ይቅርታ በአባትሽ አስለመንሽው፣ በምን አስለመንሽው ዛሴት ከእና ታዲያ ከዚህ በላይ ምን ይሆንልኝ? ምን ታደርጊው? አታዚው ምን አትዩ? በቃ እንትን ማለት አለብሽ። አንዳንድ ጊዜ ለውሳኔ መወሰን አለብሽ። ለምን አንቺ እንደዚህ እስከምታለቅሽ ድረስ እንደዚህ መሆን የለብሽም። ገባሽ አይደለ? እውነታው ደግሞ እስከሚገባው የሆነ ሰው በቃ እውነታው የገባው ጊዜ ሁሉን ነገር ይመጣል ማለት ነው። አንቺ እስከዛ ድረስ መታገስ ነው። ለምን እንደዚህ ሆነሽም ማልቀስ አይጠበቅብሽም። የሚያስለቅስም ነገር አይደለም። በቃ አለቀ። እንደዛ ነው። ምንም እንትን የሚያስብል ነገር አይደለም። ብሩክ ቢሄድ ብሩክ ይመጣል። ትናንት እኔ አንጀቴን የበላሽ ማለት ነው። ዛሬ ብላ ደግሞ ቲክቶክ ላይ ምሽቱ ጸጥ ሲል አረፍ ሲል ጎኔ ልቤ በሸክሽክታ በቃ እያሰበችው ምናምን እኮ ነው እየተጨነቀች ታውቃላችሁ። ባይዘው እኮ ፍቅር በጣም ከባድ ነው። በጣም ከባድ ነው። አብሶ ደግሞ እኛ ሴቶች ማለት ነው እያደር ነው የሚጎዳን፣ እያደር የሚሰማን ምናምን እና በቃ ፍቅር ያገረሻል። እና አሁን ሞር ለሷ ስሜት በጣም ከባድ ነው እውነት ለመናገር ማለት ከብሩክ የበለጠ ሴት ልጅ ናት። ታውቃላችሁ የለፋችበት ያን ሁሉ ጊዜዋን እድሜዋን መስዋዕት ያደረገችበት ፍቅር እንደዚሁ አለ መና ሆኖ ሲቀር አስባችሁታል? ደግሞ ከምንም በላይ ደግሞ ውስጧን የሚሰብራን ነገር ቤት ትዝታ ነው ጥሎባት ሄደው ቤት ወይም ቤቱን እንኳን ውሰድ እንኳን ስትለው እኔ አልፈልግም አንቺ ኑሪበት። ብሩክ ግን በጣም አብዝተኳል።